ሰላም የፋና ረፋር ተመልካቾች እንደምናችሁ አሰልጣኝ ብሩክ ነኝ በተወሰነ ጂምናዚየም ሰው መሄድ ሳይችል ሲቀር በቤቱ ሊያደርጋቸው የሚችሉትን እንቅስቃሴዎች በቀላሉ ላሳያችሁ ሞክራለሁ ከኔ ጋር ቆዩ እንቅስቃሴ ከማድረጋችን በፊት ሰውነታችንን በበቂ ሁኔታ ማሟሟቅ ይኖርብናል ሰውነታችንን በቀላሉ መገጣጠሚያዎችና የተለያዩ የጡንቻዎቻችንን በአግባቡ ካሟሟቅን በኋላ እንደምንፈልገው እንቅስቃሴ ሰውነታችንን ካዘጋጀን በኋላ ወደምንፈልገው አይነት እንቅስቃሴ ውስጥ መግባት ይኖርብናል ማለት ነው ለምሳሌ እንቅስቃሴ ማሟሟቂያ በደንብ ሳናደርግ ምናደርግ ከሆነ አደጋው ከፍተኛ ስለሆነ ያን ጥንቃቄ ለማድረግ ከተቻለ በባለሙያ በማይቻልበት ሁኔታ ደግሞ ከሆነ አትሊስት በተለያዩ ሚዲያዎች በሚቀርቡ ፕሮግራሞች ላይ የሚዘጋጁ አካል ብቃት በመመልከት እነዛን እንቅስቃሴዎች ልንሰራ ይገባል ማለት ነው ዛሬ በቀላሉ ልንሰራቸው የምንችላቸው እንቅስቃሴዎች ምን እንደሆኑ ለማየት እንሞክራለን ቀለል ባለ ወግ ሰውነታችንን ማሟሟቅ እንችላለን ወደ ኋላ መራመድ የማይችል ሰው እየዞረ ወክ ማድረግ ሊችል ይችላል ማለትም ዞሮ በዚህ መንገድ ሊያሟሙቅ ይችላል ለተወሰነ ሰከንድ ወይም ደግሞ አንድ ቦታ ሆኖ ወክ በማድረግ ሰውነቱን ለተወሰነ ከ5 እስከ 10 ደቂቃ ማሟሟቅ እንችላለን ማለት ነው ከዛ እዛችሁ ላይ ሰውነታችንን ሳብ ያረግን ወደ ባለንበት ቦታ ላይ ዱብ እንላለን ማለት ነው ይሄን በመናደርግበት ሰዓት የልብ የሳምባ እንቅስቃሴ ልባችን ምቱን ይጨምራል ማለት ነው ሰውነታችን ወደምንፈልግበት የሙቀት ደረጃ ይደርሳል ማለት ነው ከዛ እንቅስቃሴ በኋላ አብራችሁኝ እየተንቀሳቀሳችሁ ሰውነታችን ራሳችንን ያዳመጥን በተወሰነ መጠን ሙቀት እንደመጣ ፊል ካረግን በኋላ የተለያዩ እንቅስቃሴዎች ልናረግ እንችላለን ከዚህ በኋላ ወደ ዋናው እንቅስቃሴ እንገባለን ከዚህ በኋላ ምን ሰራላችሁ እንቅስቃሴ ከወገባችን በታች ያለውን ሰውነታችንን በቀላሉ ቤታችን ሆነን ምናሰራበትን እንቅስቃሴዎች ነው ላሳያችሁ መሞክረው እንቅስቃሴው ለምሳሌ በቀላሉ ከምንም ነገር ሳንይዝ ወይም ደግሞ ቤታችን ውስጥ ባለ ነገር ተጠቅመን ይሄንን ስኳት ቀስ ብለን ተቀምጠን መነሳት እንሞክራለን ስኳት በመንቀመጥበት ሰዓት ጉልበታችንን ወገባችንን በአግባቡ በጥንቃቄ ማድረግ አለብን ስለዚህ አሁን እኔ ስኳት ስሰራ እኔን ተመልክታችሁ ልክ እኔ እንደማረገው ለማድረግ ትሞክራላችሁ ቀስ ብለን ጉልበታችንን በማጠፍ መነሳት እቺን 10 እንሰራለን 1 ቀስ ያን 2 10 ይሄንን እንቅስቃሴ ሁሉም ሰው ማድረግ ላይችል ይችላል ስለዚህ ለምሳሌ ጉልበቱ ላይ ህመም ያለበት ሰው በቀላሉ ወንበር ላይ ቁጭ ብሎ እዚሁ ቤት ውስጥ ሆኖ እግሩን እየዘረጋ 5 እየቆጠረ እንደዚህ መዘርጋት መመለስ 1 መመለስ 2 እየዘረጋን መመለስ 3 እየዘረጋን መመለስ 10 ከዚህ እንቅስቃሴ በኋላ አሁን እንደማጠንከሪያን የሰራነው እዚሁ ላይ ምን ማድረግ እንችላለን ሰውነታችንን ከትንፋሽ ጋር የተያያዘ እንቅስቃሴ ለመስራት ሞክራለሁ ከትንፋሽ ጋር ሰውነታችን እዚሁ ጋር ቆመን ከስኳቱ በኋላ ጃክ ሰውነቴን ይሄንን 30 ወይም በራሳችን አቅም ልክ እንሰራለን ማለት ነው
አየር ያስገባን ያስወጣን ይሄ ካቃተን ትንሽ ከፍ በሚልቃ እግራችን እዚህ ላይ አድርገን ይሄ በጣም ቀላል እንቅስቃሴ ነው ይሄን ስራ በዚህ መንገድ መስራት እንችላለን እግራችንን ማንቀሳቀስ አሁን ደግሞ እግራችንን ቅድም ከነበረው የተወሰነ ሰፋ አድርገን ሱሞ ስኳት ይሉታል ረጋ ብለን እሱን ለመስራት እንሞክራለን እጃችንን ፍለፊት አድርገን መሆን ይችላል ወገባችንን ሚዘን መሆን ይችላል በዚህ መንገድ ቀስያል እየተቀመጥን መነሳት ይሄን ሁለት ቀስያል ከፊት ያለውን ጡንቻችንን ያሰራልናል ከእንደገና ከኋላ አካባቢ ያለውንም የመቀመጫ ጡንቻ ጥሩ ያደርጋል የሰውነታችን 65% ጡንቻ ከወገባችን በታች ስለሆነ እነዛን ጡንቻዎች ባጠነከርን ቁጥር ሆዳችን አካባቢ ያለውን ስብ የማጥፋት አቅማችን ከፍተኛ ነው ማለት ነው እቺን ወንበር በመጠቀም ብዙ አይነት እንቅስቃሴ ማድረግ እንችላለን ወንበሯን ይዘን ለምሳሌ ሁሉም ሰው እንደዚህ በእግሩ ተቀምጦ መነሳት ላይችል ይችላል ግን እግሩ ጥሩ መሆን አለበት ጉልበት አካባቢ ህመም ይኖራል ያው እንቅስቃሴ ስንሰራ ሁሉ ጊዜም አመጋገባችን መታሰብ አለበት ስብ ለማቃጠል ካላመጋገብ ስለማይሆን ማለት ነው ስለዚህ አሁን ለምሳሌ ከዚህ መቀመጫ ላይ ቀስ ያልን የተቀመጥን መነሳት ወይም ደግሞ እዚሁ እግራችንን ተደግፈን እግራችንን ማጠፍ እንችላለን አንድ ቀስ ያልን ሁለት ጉልበቴን አጥፋለሁ ሶስት ግሞሹ 10 15 20 ያለ ይሄዳል ከ10 መጀመር ይቻላል ከዛ ወደ ሰከንዶች ይቀየራል ማለት ነው እንቅስቃሴዎቹ መርጠን እነዚህን እንቅስቃሴዎች ድግግሞሹን በእኛ በራሳችን አቅም ማድረግ እንችላለን ማለት ነው ግን ሁሉንም እንቅስቃሴዎች በመናደርግበት ሰዓት ተመጣጣኝ የሆነ ድግግሞሽ ለእያንዳንዱ ሰውነታችን መስጠት ይኖርብናል ማለት ነው ተመጣጣኝ ድግግሞሽ ማድረጋችን የሚጠቅመን ባላንስ የሆነ አሰራር እንድንከተል ያደርገናል ማለት ነው በነገራችን ላይ ይሄ አሁን ማሳያችሁ እንቅስቃሴ ብቻ አይደል ብዙ አይነት እንቅስቃሴዎች አሉ ነገር ግን መጥነን የተወሰኑትን እንቅስቃሴዎች እነዛን ማዳበር ይመከራል ከዛ ውጪ ሁሉ ጊዜ በቤት ብቻ ላይሆን ይችላል አንዳንድ ሰዎች ከትራቭል ያረጋሉ ወይም ከከተማ ይወጣሉ ሌላ ቦታ ይሆናሉ በተለይ ውጪው ላይ የተለመደው ምንድነው በስራ ቦታቸው ሳይቀር እንቅስቃሴ ለራሳቸው ሰዓት ሰጥተው ያደርጋሉ ማለት ነው የትኛውም እድሜ ከእንቅስቃሴ አያቆመንም የትኛውም እድሜ እንቅስቃሴ በማድረግ ሰውነታችንን በጤና መጠበቅ አንዱ አማራጭ ሲሆን ሁለተኛው አማራጭ ትክክለኛ የሆነ አመጋገብ መመገብ ሰውነታችን ጤናማ እንዲሆን የማድረግ አቅሙ ከፍተኛ ነው ማለት ነው ከዚህ በተጨማሪ አሁን የወንበሩን እንቅስቃሴ በተወሰነ እመልስና በማት እንዴት እንደምንንቀሳቀስ ለማሳየት ሞክራለሁ በጣም ብዙ ስብ እዚህ አካባቢ ካለ ከዚህ በፊት እንደነገርኳችሁ ብዙ አብዶሚናል ኤክሰርሳይዝ መስራት ስብ ለማቃጠል ጥሩ አማራጭ አይደለም ምንድነው እዚህ አካባቢ ግን ከፍተኛ ጡንቻ ስላለ የጎን የታች የላይኛውና መካከለኛ አካባቢ እነዚህ አራት ጡንቻዎቻችን ሆዳችን ላይ ያሉትን ጡንቻዎች ለማሰራት በቀላሉ እዚህ ላይ ለማሳየት ሞክራለሁ
7 10 ከሰራን በኋላ ዙሩንም 10 እናረጋለን ማለት ነው። በተረፈ በቤታችሁ ሆናችሁ የምትሰሩትን እንቅስቃሴ በዚህ መንገድ አቀናይታችሁ ጥሩ እንቅስቃሴ በመስራት ራሳችሁን በጤና መጠበቅ ትችላላችሁ ማለት ነው። ሌላው በቀላሉ ሰውነታችንን ለማንቀሳቀስ ገመድ ይዘን ሰውነታችንን በቤት ውስጥ መስራት ባይመቸን ዝም ብለን በራሳችን ገመድ እንደያዝን ሆነን መስራት እንችላለን። ሌላም እንደዚሁ አይነት ለምሳሌ በራሳችን ባህል በራሳችን ኢትዮጵያ ውስጥ ብዙ አይነት ባህል አለ። አንድ ሙዚቃ ከፍተን 30 ደቂቃ ከራሳችን ጋር በማሳለፍ እንቅስቃሴዎችን በዛ መንገድ ሰውነታችን እንዲንቀሳቀስ ማድረግ እንችላለን ሙዚቃ ተጠቅመን ማለት ነው። ሌላ ብዙ ጊዜ እንቅስቃሴ ጨዋታ ሲሆን በቀላሉ ለመስራት የማያሰለች ስለሆነ በዛ መንገድም ደግሞ መቅረጽ ትችላላችሁ። ለምሳሌ የሆነ መስመር የሆነ ነገር አድርጋችሁ መዝለል ማለፍ በቀላሉ ሰውነቴን እንቅስቃሴ ውስጥ እንዲሆን የማድረግ አቅሙ ከፍተኛ ነው ማለት ነው። ለምሳሌ ዕቃ ማንሳት መመለስ ማስቀመጥ መመለስ ማስቀመጥ እንደዚህ አይነት ነገር ብዙ ጊዜ ቁጭ ብላችሁ የምትውሉ ትልልቅ የቢሮ ሰዎች በዚህ መንገድ ራሳችሁን ካንቀሳቀሳችሁ ጤናማ የሆነ አካል ጤናማ የሆነ አእምሮ ጤናማ የሆነ መንፈስ ሁሉ ጊዜ ከናንተ ጋር ይሆናል ማለት ነው። እንቅስቃሴ ማናደርግ ከሆነ ስራ ለመስራት እንቅስቃሴ ብዙ ነገሮችን ለማድረግ እንታሰራለን። እንቅስቃሴ ማለት አካላችን ለእንቅስቃሴ ስለተፈጠረ እንቅስቃሴ አለማድረጉ ሁሉ ጊዜ ከጭንቀት ከተለያዩ ነገሮች የመዳረግ አቅሙ ከፍተኛ ነው ማለት ነው። ራሳችንን ለመጠበቅ ሁሉ ጊዜም እንቅስቃሴ እናድርግላለሁ። አመሰግናለሁ። ማስተር ብሩክ ነኝ።